በጣም ጠንካራ ሴት ናት። በዚህ እድሜዋ ራሷን ችላ የምትኖር ራሷን ችላ የምትወስን ሴት ናትና ደግሞ ሴት ልጅ ጠንካራ ሲሆን በጣም ደስ ይለኛል እና በደስታ ነው አምባሳደር ያደርጓል። እናቴ በጣም ወድሻለሁ። አንቺ ጸሎት ብዙ ነገር እናረጋለሁ። እግዚአብሔርን ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ። የኔ እናት በጣም አከብርሻለሁ። ሁሌ አንቺ ኖራለሁ። ቲክቶከሯ ጃኒ በዛሬው ዕለት እንግዲህ በጣም ዳጎስ ያለ ገንዘብ የተከፈለበት ለራሷ ትልቅ ስኬት የሆነ የአምባሳደርነት የፊርማ ፕሮግራም አከናውናለች። ለመሆኑ የጃኒ የስኬት ሚስጥር ምንድነው? እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እንኳን ወደኛ እይታ በሰላም በጤና በፍቅር መጣችሁ ብለናል ብያለሁ። ዛሬ እንግዲህ በዋናነት የምናየው ጃኒ ዛሬ ለሷ ለራሷ እጅግ ትልቅ ስኬት ተብሎ የተመዘገበላትን የአምባሳደርነት ፊርማ ተፈራርማለች። ለመሆኑ የጃኒ ስኬት ምንድነው? የስኬቷ ምንጭስ ምንድነው? እርሱን ነው ማለት ነው የምናየው። ዛሬ የተፈራረመችው ፊርማ እሱን አስመልክቶ ቀደም ብሎ የክብር ጥሪ ስትል እንግዲህ ብዙ ሰዎችን ጠርታ ነበረ እና ብዙዎቻችን የገመትነው ነገር ጃኒ ቀለበት ልታስር ነው ማለት ያው የአዶናይና የሷ ጥል እስካሁን ፌክ ነው ብለን ምናምን ብለው የሚያምኑ ሰዎች ስላሉ እንግዲህ ቀለበት ልታስር ነው ብለው ነበር በጣም ብዙ ሰዎች የገመቱት። ከዛ ውጪ ደግሞ አንዳንዶች አይ ፊልም ሰርታ ፊልሟን ልታስመርቅ ነው ሲሉም በጣም ብዙዎች ገምተው ነበረ። ነገር ግን እንግዲህ ያው የጠበቁም ሊኖሩ ይችላሉ በአካባቢዋ ያሉ ይሄንን መረጃው ያላቸው ማለት ነው። እንግዲህ ለብዙዎች ግን ሰርፕራይዝ ነው የሆነው። ስለዚህ አምባሳደር ሆናለች ማለት ነው። አምባሳደር የሆነችው ለአንድ በጣም ከፍተኛ እውቅና ያለው ከ13 ዓመት በላይ በጥርስ ሕክምና ዘርፉ ሲሰራ የቆየ ፌበን የጥርስ ሕክምና ማዕከል ለሚባል የጥርስ ሕክምና ማዕከል ነው ማለት ነው። በጣም ዳጎስ ባለ ገቢ ወይም ክፍያ አምባሳደር ልትሆን የቻለችው እና እንግዲህ ለመሆኑ የጃኒ የስኬቷ ሚስጥር ምንድነው ብለን እንጠይቃለን። እና ዶክተር ፌበን ወይም የጥርስ ሕክምና ማዕከል መስራችና ባለቤት እንደተናገረችው ከሆነ ይሄንን የአምባሳደርነት ስናጫት ለዚህ ክብርና ማዕረግ ስናጫት ጃኒ ላይ ያየነው ትልቅ የስኬት ሚስጥር አለ ስትል ተናግራለች። የጃኒ የስኬት ሚስጥር ምንድነው? እስቲ ከዶክተር ፌበን ከራሷ እንስማው። በጣም ጠንካራ ሴት ናት። በዚህ እድሜዋ ራሷን ችላ የምትኖር ራሷን ችላ የምትወስን ሴት ናትና ደግሞ ሴት ልጅ ጠንካራ ሲሆን በጣም ደስ ይለኛል እና በደስታ ነው አምባሳደር ያደርጓል። እንግዲህ ዶክተር ፌበን እንዳለችው የጃኒ ትልቁ የስኬቷ ሚስጥር ኢንዲፔንደንት ናት ብላለች። በዚህ በትንሽ በልጅ እድሜዋ ነገሮችን የማትፈራ የምትደፍር ነፃነት ያላት ነፃነቷን በራሷ ያወጀች ኢንዲፔንደንት ሰው ናት ጃኒ እና የስኬቷ ሚስጥር አሁን ያለችበት ስኬቷ ሚስጥር አንዱ ኢንዲፔንደንትነቷ ነው ስትል ተናግራለች ማለት ነው። እንግዲህ ይሄን እይታ ብታዩስ ደስ ይለኛል። እውነትም ጃኒ በጣም ኢንዲፔንደንት የሆነች ልጅ ናት። ቲክቶክ ውስጥ ካሉ ቲክቶከር ከሆኑ ሴቶችም ወንዶችም ጃኒ በጣም ኢንዲፔንደንት ናት እና ኃላፊነትን መውሰድ የምትችል በራሷ ብዙ ነገሮችን የምትሞክር ናት። እንግዲህ በጣም ብዙ ቡሊ ብትደረግም በነዛ ነገሮች ግን ወደ ኋላ ማትል ከስሟ ጋር በተያያዘ ከዛ ደግሞ ከዛሬ አመታት በፊት አይዶል ላይ ቀርባ ውድድር አድርጋ ነበርና ከዛ ጋር በተያያዘ ብዙ ጊዜ ቡሊ የምትደረግ ናት። ግን ሁሉ ጊዜም ጥረት የምታደርግና አንገቷን የማትሰብር ናትና ሁሌም ካያችኋት የሆነ ነገር ይነሳባታልና ሊያሸማቅቋት ስሟን ሊያጠፉ ይሞክራሉ ሰዎች ማለት ነው። ነገር ግን እሷ አይ ለዚህ ነገር አልሸነፍም ወደ ኋላ አልወድቅም ብላ ኢንዲፔንደንት ነፃነቷን በራሷ የምታወጅ አንገቷን የማትሰብር ላመነችበት ነገር ጥግ ድረስ እንደምትሄድ ያስመሰከረች ልጅ ናት። አንዱ የስኬቷ ሚስጥር ይሄ ይሆናል ማለት ነው። ሌላው እንግዲህ ጃኒ የስኬቴ ሚስጥር ብላ እራሷም የተናገረችው ነገር አለ። እንስማው እሱን ደግሞ። እናቴ በጣም ወድሻለሁ። አንቺ ጸሎት ብዙ ነገር እናረጋለሁ። እግዚአብሔርን ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት በጣም አከብርሻለሁ። ሁሌ አንቺ ኖራለሁ። እንግዲህ የጃኒ ሌላው ከሷ አንደበት ደግሞ እንደሰማነው የስኬቷ ሚስጥር ለእናቷ ያላት ትልቅ ቦታ ለእናቷ የምትሰጠው ክብርና ፍቅር ነው። እማዬ እናቴ
ባንቺ ጸሎት የተነሳ ነው እዚህ የደረስኩት ሁሉ ነገር በጸሎትሽ የተነሳ ነው የሆነው ስኬታማ ልን የቻልኩትኝ አንቺ ከኋላይ በጸሎት ስላለሽ ነው ስትል ለእናቷ እውቅና ሰጣለች። ይሄ በጣም ብዙ የሚያስተምር ነገር ነው። እንግዲህ እናቶቻችንን ደስተኛ ማድረግ ብንችል እናቶቻችን እንዲመርቁን እናቶቻችን ልባቸው በእኛ ማረፍ ቢችል ምን ያክል ስኬታማ እንደምንሆን የእናት ጸሎት ምን ያክል ለስኬት እንደሚያበቃ እሷ ከአንደበቷ ተናግራለች። እንግዲህ ሌላው የእሷ ስኬት ከእናቷ ጋር ያላት ቁርኝትና ለእናቷ የምትሰጠው ከፍተኛ የሆነ ቦታ ነው ማለት ነው። ብዙ ጊዜ ላይቭ ላይ የሆነ ነገር ሲበላሽባት እናቷ ይመጣሉ፣ ያስተካክላሉ። ይሄ በቃ ካለባበስ ራሱ ጀምሮ ማለት ነው። እሷ ላይቭ የምትገባበት ክላስ ተቀምጣ ላይቭ ስትገባ እናቷ ግን ሌላ ቦታ ሆኖ ያያወታልና ሁሌ በጣም ከሚገርመኝ ነገር እንደዚህ ነው የተፈጠረው ይሄን ላስተካክልልሽ ብለው ያያወታል ማለት ነውና በጣም ነው የሚከታተሏት። ሌላ ጃኒ የተናገረችው ነገር እንግዲህ እኔ በዚህ እድሜ ለእናቴ ቤት ገዝቼላታለሁ ብላለች በአንደበቷ እና ይሄ የሚያሳየው ለቤተሰቦቿ ምን ያክል ቅድሚያ እንደምትሰጥ የቤተሰቦቿን ፍቅር እንዲሁም መባረክ ምን ያክል ቦታ እንደምትሰጠውና ያ ነገር ደግሞ እሷን ለዚህ ነገር ለዚህ ክብር እንዳበቃት ተናግራለች በአንደበቷ ማለት ነው። ስለዚህ የጃኒ የስኬቷ ሚስጥር ሁለተኛው እናቷ በዚህ እድሜዋ እንደዚህ ለእናቷ ልታደርግላት የቻለችው በእናቷ ጸሎት እና ደግሞ እሷ ለእናቷ ካደረገችው ነገር አንፃር የእናት ምርቃት ሁልጊዜም የእናት ምርቃት አብሯት እንዳለ እናቷ በጣም እንደሚመርቋት ቤተሰቦቿ እንደሚመርቋት እና ቤተሰቦቿን ሁሌ እንደምታስቀድም ነው ሁሌ የምትናገረውና በምንም ጌምም ሊሆን ይችላል ላይቭም ስትገባ በሌሎችም ኮንቴንቷ ላይ በቤተሰቦቿ እንደማትደራደርና ቤተሰቦቿን እንደምታስቀድም ትናገራለች ማለት ነው። ሌላ ስኬቷ ሚስጥር የእናቷ ምርቃት ነው ማለት ነው። ጃኒ አሁን ለደረሰችበት ስኬት ሊያደርሳት የቻለው ከአንደበቷም እንደሰማነው ማለት ነው። እንግዲህ ለብዙ ወጣቶች ትምህርት የምትሆን በጣም ብዙ ነገሮችን የምታስተምር ናት። እንግዲህ ኢንዲፔንደንት መሆን ተስፋ አለመቁረጥ ሰዎች ሊሰብሯችሁ ሲሞክሩ አልሰበርም ብሎ መነሳት ቀላል ነገር አይደለም። ከሷ ህይወት ይሄንን ስለምናይ ማለት ነው። እንግዲህ በስኬቷ ብዙ ሰዎች ደስተኛ ነበሩ። በጣም ብዙ ቲክቶከሮች ተገኝተው ነበረ ስኬቷን ለመጋራት ማለት ነው። እስጢፎ እንግዲህ ዋና አስተባባሪ ሆኖ ተገኝቶ ነበር ማለት ነው። እንግዲህ ከአዶናይ ጋር ባለው ሁኔታ እንዴት ነው? ከአዶናይ ጋር ምን ይመስላል? አዶናይ ሴት አለ ብለው እየጠየቁት ነበረ ማለት ነው። እንግዲህ እሱ አዶናይ ላምጣው እንደ ምናምን እንደዚህ በቀልድ አልፎታል ማለት ነው ያንን ሲቹዌሽን። ሌላው ደግሞ ብዙ ሰዎችን ያስገረመው በዚህ ክስተት ላይ የአዶናይ ካሜራማን ናፒን ታውቁታላችሁ። የአዶናይ ካሜራማን ነው። ዴለን የመጣ ጊዜ ሁሌም አብሮት የሚሆን ማለት ነው። ያን የታሰረ ጊዜ ራሱ አብሮት ታስሩ ነበርና የሱ ካሜራማን የጃኒ ፕሮግራም ላይ ነበርና በቃ ጃኒ ፕሮግራም ላይ ሊመጣ የቻለው አዶናይ ስላለ ነው የመጣው እዛው ፕሮግራም ላይ ብለው በጣም ብዙ ሰዎች የአዶናይ መኖር በእርግጠኝነት ሲያወሩ ነበር ማለት ነው። እንግዲህ አንድ ካሜራማን ራሱ ፓፓራዚ የለም ማለት ነው ካለ እንግዲህ አዶናይም በራሱ ህይወት በራሱ መንገድ እንግዲህ የተለያዩ ፈተናዎችን እየተጋፈጠ ከተለያዩ ነገሮች ጋር እየታገለ ይገኛል ሰሞኑን እንዳያችሁት ማለት ነው። ለማንኛውም እንግዲህ የጃኒ ፕሮግራም ላይ የተገኙ አንዳንድ ጓደኞቿ ስኬቷን ደስታዋን በምን መልኩ አከበሩላት እሱን ደግሞ አጠር አድርገን እንመለከታለን ማለት ነው። አሁን
በጣም ነው የሚገርመው። እንግዲህ ጓደኞቿ ደስታዋን በዚህ መልኩ ተጋርተው ነበረ። በጣም ደስ የሚል የደስታ ጊዜ አሳልፈው ነበር ማለት ነው። ዛሬ ያው እንግዲህ የአምባሳደርነት ሹመቷ ደስ በሚል ሁኔታ አልፏል። ሌላም ደግሞ ከዚህ የበለጠ ድልና ስኬትን እንመኝላታለን ማለት ነው። ለማንኛውም ውዶቼ እዚህ ድረስ መታችሁ ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። ሰብስክራይብ ያደርጋችሁኝ ደግሞ ባካችሁ ሰብስክራይብ ልታደርጉ ትችላላችሁ። ቤተሰብ ሁኑ ስል በአክብሮት ነው የምጋብዛችሁ። ሁላችሁንም አመሰግናለሁ። ሌላ ቀን በሌላ ኮንቴንት እንገናኛለን። ለማንኛውም ከጃኒ ህይወት የተማራችሁትን የስኬቷን ሚስጥር ብላችሁ የምታስቡትን እናንተ ኮሜንት ላይ አስቀምጡልኝ። ለዛሬው ቻው።